በክልሉ በምዕራብ ጎጃምና ደቡብ ጎንደር ዞኖች በሕግ ማስከበር ግዳጅ ላይ ለሚገኙ የሰራዊት አመራሮችና አባላት ስልጠና ተሰጥቷል። ስልጠናው የተቋሙን የአጭርና የረጅም ጊዜ ተልዕኮ በመረዳት ውጤታማነትን ለማጎልበት የተዘጋጀ ስለመሆኑ የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ አስገንዝበዋል። ሕገ መንግስቱ የቆመላቸው መሰረታዊ ዓላማዎች አሉ። የተቋማችን ተልዕኮ አለ። እየተገነባንባቸው ያለነው ለድል ያበቁን ባህሪያቶችና እሴቶች አሉ። እነዚህን በሚገባ ተላብሶ እያንዳንዱ አመራር ያንን በጽናት እየተገበረ ሰራዊቱንም በዛ እየገነባ እያስተገበረ መምራት መቻል ነው። ለድል የሚያበቁ እነዛ ነገሮች ናቸው። የተሰጠው ስልጠና ወታደራዊ መሪዎች በውስን ኃይልና አነስተኛ ኪሳራ ትልቅ ድል ማስገኘት የሚያስችል አቅም የፈጠረና ስራዎቻቸውን በውጤት መለካት የሚያስችል ቁመና ያላበሰ ነው ተብሏል። የተፈጠረው ዕውቀትና ብቃት በእናንተ በእያንዳንዳችሁ አእምሮ ላይ የአሸናፊነት ስነልቦና አደርገዋለሁ የሚል የአሸናፊነት ስነልቦና ኃላፊነትና ተጠያቂነት ይዛችሁ በቀጥታ ለምትመሩት አሃዱ ይህን ኤክሰርሳይዝ በማድረግ ለውጥ ማምጣት መቻል ይኖርባችሁ። የስልጠናው ተሳታፊ የክፍለ ጦር አመራሮች የተገነቡባቸውን ህዝባዊ ባህሪዎች በመጠበቅ ግዳጃቸውን በብቃት ለመወጣት ጥሩ ተሞክሮ ያገኙበት ውጤታማ ስልጠና መውሰዳቸውን አረጋግጠዋል። ግዳጅ ማዘጋጀት፣ የመሪነት ተግባር እነዚህ በዝርዝር የተማርናቸው ናቸው። እነዚህን በጉባኤ በገለጻ በልምምድ ነው የስልጠናው አፈጻጸም የተደረገው ማለት ነው። የቲም መሪ ስራና ተግባር ይሄ ነው። የመቶ መሪ ስራና ተግባር ይሄ ነው። የሻምበል መሪ ስራና ተግባር ይሄ ነው ብለን ለይቶ ያወቀበት ከዚህም አንፃር ከፍተኛ ውጤትና ዕውቀት የተገኘበት ስልጠና እንደነበረ ነው በስልጠናችን ያረጋገጥነው። በስልጠና ለውጦች አሉ። የነበረን ችግር ማቅረፍ ችለናል የሚለውን ነገር ያሳያል። እንደ ምስራቅ እዝ የህዝብ ግንኙነት ክፍል ዘገባ በስልጠናው የአመራር ሰጭነት፣ የስነ ልቦና፣ የስልት፣ የአካል ብቃትና ሌሎችም አርዕስቶች የተካተቱበት ነው።